ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁ ጥያቄያዊና አዎንታዊ አረፍተ ነገርን ነው። ስለዚህ ሁላችሁ ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ለምን አታስብልኝም? ጥያቄ ምልክት። ለምን አታስብልኝም? ለምን አታስብልኝም? አታስብልኝም የሚለው የወንድ ጾታን ነው የሚገልጸው ማለት ነው። ስለዚህ ከሁለት ቃል የመሰረተው ጥያቄው ያረፍተ ነገር ለምን አታስብልኝም የሚል ይሆናል ማለት ነው። ዛሬ ደስ የሚል ቀን ነው። አራት ነጥብ። ይህ አዎንታዊ አረፍተ ነገር ይባላል። ዛሬ ደስ የሚል ቀን ነው። ዛሬ ደስ የሚል ቀን ነው የሚል አረፍተ ነገር መመስረት ቻልን ማለት ነው። በዚህ አረፍተ ነገር ውስጥ ስንት ቃላቶች አሉ ካልን ዛሬ የሚለው አንድ፣ ደስ የሚለው ሌላ አንድ፣ የሚል የሚለው ሌላ አንድ፣ ቀን የሚል ሌላ አንድ፣ ነው የሚለው ሌላ አንድ፣ በአጠቃላይ 5 ቃል ናቸው ማለት ነው። እነዚህን 5 ቃላቶች ስናጣምር ዛሬ ደስ የሚል ቀን ነው የሚል አረፍተ ነገር እናገኛለን ማለት ነው። እንዴት አድርጌ ላስረዳሽ ጥያቄ ምልክት። እንዴት አድርጌ ላስረዳሽ ስንል ሴት የሆነ ጾታን የሚገልጽ ነው ማለት ነው። ስለዚህ እንዴት አድርጌ ላስረዳሽ ብለን መጠየቅ እንችላለን ማለት ነው። ይህ ጥያቄያዊ አረፍተ ነገር 3 ቃላት አሉት ማለት ነው። እንዴት አድርጌና ላስረዳሽ የሚል ማለት ነው። ነገ መዝናኛ ቦታ ልሄድ እችላለሁ። 4 ነጥብ። ይህ አዎንታዊ አረፍተ ነገር ነው። ነገ መዝናኛ ቦታ ልሄድ እችላለሁ። ነገ የሚለው አንድ ቃል፣ መዝናኛም ሌላ አንድ ቃል፣ ቦታም ሌላ አንድ ቃል፣ ልሄድ የሚለው ሌላ አንድ ቃል፣ እችላለሁ የሚለውም ሌላ አንድ ቃል፣ በአጠቃላይ 5 ቃላቶችን የያዘ አዎንታዊ አረፍተ ነገር ነው ማለት ነው። መቼ አንተ ትጨነቅልኝና ጥያቄ ምልክት። መቼ አንተ ትጨነቅልኝና። ይህ ትጨነቅልኝና የሚለው ወንድ የሆነ ጾታን የሚገልጽ ነው። መቼ አንተ ትጨነቅልኝና ብለን ልንጠይቅ እንችላለን ማለት ነው። በዚህ ጥያቄ አረፍተ ነገር 3 ቃላት ነው ያሉ፣ መቼ፣ አንተና ትጨነቅልኝና የሚለው። ስለዚህ መቼ አንተ ትጨነቅልኝና ብለን ልንጠይቅ እንችላለን ማለት ነው። ቤተሰቦችን እያገዝሁ ነው። 4 ነጥብ። ቤተሰቦችን እያገዝሁ ነው የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። በዚህ አዎንታዊ አረፍተ ነገር ውስጥ ስንት ቃሎች አሉ ካልን ቤተሰቦችን የሚለው አንድ ቃል፣ እያገዝሁ የሚለው ሌላ አንድ ቃል፣ ነው የሚለው ሌላ አንድ ቃል፣ በአጠቃላይ 3 ቃላቶች ጥምር ነው ማለት ነው። አሁን የት እየሄድሽ ነው? ጥያቄ ምልክት። ይህ ጥያቄው አረፍተ ነገር ይባላል። አሁን የት እየሄድሽ ነው ብለን ሴት ለሆነ ጾታ
መጠየቅ እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ 4 ቃላቶች አሉ። አሁን፣ የት፣ እየሄድሽ እና ነው የሚል ማለት ነው። ወደዚህ ስናልፍ ትልቅ ትልቅ ቦታ ለመድረስ እየጣርሁ ነው። 4 ነጥብ። ትልቅ ቦታ ለመድረስ እየጣርሁ ነው የሚል አረፍተ ነገር አዎንታዊ አረፍተ ነገር መመስረት ይቻላል ማለት ነው። በዚህ አዎንታዊ አረፍተ ነገር ውስጥ ስንት ቃላት አሉ ካል ትልቅ አንድ፣ ቦታ የሚለው ሌላ አንድ፣ ለመድረስ ሌላ አንድ፣ እየጣርሁ የሚለው ሌላ አንድ፣ ነው የሚለው ሌላ አንድ። በአጠቃላይ ስንት ቃላቶች አሉ ከተባልን 5 ቃላቶች ስብስብ ነው ማለት ነው። ምን ልታግዘኝ ፈለግህ ጥያቄ ምልክት። ምን ልታግዘኝ ፈለግህ ብለን ወንድ የሆነን ጾታ መጠየቅ እንችላለን ማለት ነው። ምን ልታግዘኝ ፈለግህ። በዚህ ጥያቄ አረፍተ ነገር ውስጥ 3 ቃላቶች አሉ። ምን ልታግዘኝና ፈለግህ የሚለው ማለት ነው። ሙቀቱ ከባድ ነበር። 4 ነጥብ። ሙቀቱ ከባድ ነበር ብለን አረፍተ ነገር መመስረት ቻል ማለት ነው። ሙቀቱ የሚለው አንድ ቃል፣ ከባድ የሚለው ሌላ አንድ ቃል፣ ነበር የሚለው አንድ ቃል፣ በአጠቃላይ 3 ቃላቶችን የያዘ አዎንታዊ አረፍተ ነገር ነው ማለት ነው። ምን ያህል ብር ፈልገሽ ነው ጥያቄ ምልክት። ምን ያህል ብር ፈልገሽ ነው? ምን ያህል ብር ፈልገሽ ነው ብለን ሴት ለሆነ ጾታ መጠየቅ እንችላለን ማለት ነው። በዚህ ጥያቄያዊ አረፍተ ነገር ውስጥ 5 ቃላቶች አሉ ማለት ነው። ምን ያህል ብር ፈልገሽ እና ነው የሚሉ ማለት ነው። ስለዚህ እነዚህን 5 ቃላቶች አጣምረን ምን ያህል ብር ፈልገሽ ነው ሚል ለሴት ለሆነ ጾታ ጥያቄው አረፍተ ነገር መመስረት ቻል ማለት ነው። አሁን ገና ከስራ ቦታ ተመለሱ 4 ነጥብ። አሁን ገና ከስራ ቦታ ተመለሱ። በዚህ አዎንታዊ አረፍተ ነገር ውስጥ 5 ቃላቶች አሉ ማለት ነው። አሁን፣ ገና፣ ከስራ ቦታና ተመለሱ የሚሉት ማለት ናቸው። ለምን አትተወኝም ጥያቄ ምልክት። ለምን አትተወኝም የሚል ጥያቄው አረፍተ ነገር መሰረት ማለት ነው። አትተወኝም ስንል ወንድ የሆነ ጾታን ይገልጻል ማለት ነው። ለምን እና አትተወኝም ከሚሉ 2 ቃላቶች የመሰረት ነው ጥያቄው አረፍተ ነገር። ጉዞዬን በሰላም ጨረሱ 4 ነጥብ። ጉዞዬን በሰላም ጨረሱ። በዚህ አዎንታዊ አረፍተ ነገር ውስጥ ጉዞዬን በሰላም እና ጨረሱ የሚሉ 3 ቃላቶች አሉ ማለት ነው። እነዚህን ተጠቅመን የመሰረትነው አዎንታዊ አረፍተ ነገር ጉዞዬን በሰላም ጨረሱ የሚል ነው ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው